ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን የፋስ ስፖርት ዩብ ነው ቼልሲን የተመለከቱ ወቅታዊ መረጃዎችን የማቀርብላችሁ ይሆናል እስከ መጨረሻው አብራችሁን ቆዩ አሁን በተሰማ ሰበር ዜና የዓለማችን ኃያሉ ክለብ የስፔኑ ሪያል ማድሪድ ማርኮ ኩኩሪያን ለማስፈረም ከቼልሲ ጋር በስምምነት ላይ ደርሰዋል ይህንን ጉዳይ በቀዳሚነት እንመለከታለን በአሜሪካ በካናዳና በሜክሲኮ ጥምር አዘጋጅነት እየተካሄደ በሚገኘው የ2026 የዓለም ዋንጫ ላይ የብራዚል ደጋፊዎች ጆ ፔድሮ አለመመረጡን ተከትሎ በየስታዲየሙ ተቃውሟቸውን እያሰሙ ይገኛሉ ይህንን ጉዳይም እንደዚሁ እንመለከታለን ሌሎች ቼልሲን ተመለከቱ አጫጭር መረጃዎችን እንደየቅደም ተከተላቸው የማጋራችሁ ይሆናል እስከ መጨረሻው አብራችሁን ቆዩ አሁን እሁድ አመሻሽ አካባቢ ብዙዎች ያልጠበቁት ሰበር የዝውውር ዜና ይፋ ሆኗል ሪያል ማድሪድ የቼልሲውን የግራ መስመር ተጫዋች የሆነውን ማርኮ ኩኩሪያን ለማስፈረም ከቼልሲ ጋር ስምምነት ላይ ደርሷል ብዙዎች ይሄን ዜና አልጠበቁትም ብዙዎች የዚህን ዜና ዝውውር ሲሰሙ በእጅጉ ሰርፕራይዝ ሆነዋል የዝውውሮች የዜና ንጉስ እየተባለ የሚታወቀው ፋብሪዚዮ ሮማኖ አሁን እሁድ አመሻሽ ይፋ እንዳደረገው ከሆነ የዓለማችን ኃያሉ ክለብ የስፔኑ ሪያል ማድሪድ ማርኮ ኩኩሪያን በ50 ሚሊዮን ዩሮ ወደ ሳንቲያጎ በርናባው ለማስኮብለል ከቼልሲ ጋር ስምምነት ላይ ደርሰዋል እውነት ለመናገር ይሄ ብዙዎች ያልጠበቁት ብዙዎችም ሰርፕራይዝ የሆኑበት ዜና ነው ፌስቡክ ገብታችሁ የፋብሪዚዮ ሮማኖን ሰበር ዜና የዚህን ሰበር ዜና ብትመለከቱ በርካታ የእግር ኳስ ቤተሰቦች በዚህ ዜና ተደንቋል ምክንያቱም ሪያል ማድሪድ የማርኮ ኩኩሪያ ፈላጊ ነው የሚል አንድም ዜና ከዚህ በፊት ተሰምቶ አያውቅም ማርኮ ኩኩሪያን ያስፈርማሉ ተብሎ ሲጠበቁ የነበሩት አንደኛ ባርሴሎና ነበረ ሁለተኛ አትሌቲኮ ማድሪድ ነበር ከልጁ ጋርም እየተነጋገሩ እንደነበረ ይታወቃል ነገር ግን በአንድም የዜና ማሰራጫ ሪያል ማድሪድ ማርኮ ኩኩሪያን ያስፈርማል የሚል ዜና የኢቭን የጭምጭምታ ዜና እንኳን ተሰምቶ አይታወቅም ነበር አሁን እንግዲህ በተሰማ ሰበር ዜና ማለት ነው ሪያል ማድሪድ ማርኮ ኩኩሪያን ለማስፈረም ከቼልሲ ጋር ስምምነት ላይ ደርሷል ማርኮ ኩኩሪያም እንደዚሁ ወደ ሪያል ማድሪድ ለማቅናት በድብቅ ከሪያል ማድሪድ ኃላፊዎች ጋር ሲነጋገር ነበር በመጨረሻም በ50 ሚሊዮን ዩሮ ወደ ሳንቲያጎ በርናባው እንደሚያመራ ታውቋል ቼልሲ ማርኮ ኩኩሪያን ከብራይተን እንዳስፈረመው ይታወቃል በቼልሲ ጥሩ የሚባል ጊዜን አሳልፏል በግራ ክንፍ በኩል የሚያደርገው እንቅስቃሴ የመከላከል ብቃቱ የሚታማ ተጫዋች አይደለም ብዙዎች የዚህ ተጫዋች ፈላጊ ሆነው ነበር ቼልሲ እንግዲህ ልጁን አቆያለው ብሎ ከዣቪ አሎንሶ ጋር ንግግር እንደጀመሩም እንደዚሁ ተዘግቦ ነበር ይሄ ብዙዎች ያልጠበቁት ዜና ነው እንግዲህ ከዛ በኋላ የተሰማው ከዚህ በፊት እንደተነገረው ከሆነ ዣቪ አሎንሶ ማርኮ ኩኩሪያን በቼልሲ ቤት ለማቆየት ከማርኮ ኩኩሪያ ቤተሰብና እንደዚሁ ከማርኮ ኩኩሪያ ወኪሎች ጋር ንግግር እንደጀመረ ይፋ ሆኖ ነበር አሁን ላይ እንግዲህ ባልተጠበቀ ሁኔታ ወደ ማድሪድ እንደሚያቀና ይፋ ሆኗል ማለት ነው ማርኮ ኩኩሪያ የቼልሲ ባለቤቶች አሁን ላይ እየተከተሉት ባለው የክለቡ ስትራቴጂ ደስተኛ አልነበረም በግልጽ ወጥቶ ነው እኔ በቼልሲ ፕሮጀክት ብዙም ደስተኛ አይደለሁም ክለቡን መልቀቅ ፈልጋለሁ ሲል በይፋ ማሳወቁ ይታወቃል ማርኮ ኩኩሪያ እንግዲህ በቼልሲ ባለሀብቶች ባለቤቶች ደስተኛ ለመሆኑ ተከትሎ ወደ ባርሴሎና አሊያም ደግሞ ወደ አትሌቲኮ ማድሪድ ያመራል ሲባል በሰፊው እየተዘገበ ነበር በተለይ ወደ አትሌቲኮ ማድሪድ ያመራል የሚሉ መላምቶች ነበሩ ቼልሲም 40 ሚሊዮን ፓውንድ ያህል ከተሰጠው ለመሸጥ እንደማያቅማማ ሲነገር ነበር ነገር ግን ሪያል ማድሪድ ቼልሲ ይጠይቀው በማርኮ ኩኩሪያ ላይ ይጠይቋል የተባለውን 50 ሚሊዮን ዩሮ ያህል በመክፈል ወደ ሳንቲያጎ በርናባው ለማምጣት ከስምምነት ላይ ደርሰዋል ቼልሲ አሁን ላይ አዲስ የግራ ክንፍ ተከላካይ ማስፈረም ይጠበቅበታል በሱ ቦታ ላይ ያለው አሁን ሃቶ ነው ስለዚህ ሃቶ ብቻ በቂ አይደለም በዚህ የዝውውር መስኮት ወደ ገበያ በመውጣት ሌላ የግራ ክንፍ ተጫዋች ወደ ስታንፎርድ ብሪጅ ያመጣል ተብሎ ይጠበቃል ወደ ሌላ ዘገባ ስንሸጋገር የብራዚል ብሔራዊ ቡድን ደጋፊዎች ተቃውሞን እንመለከታለን በአሜሪካ በካናዳና በሜክሲኮ ጥምር አዘጋጅነት እየተካሄደ በሚገኘው የ2026 የዓለም ዋንጫ ላይ የብራዚል ብሔራዊ ቡድን ደጋፊዎች ተቃውሟቸውን እያሰሙ ይገኛሉ የተቃውሟቸው መነሻ የቼልሲ የፊት መስመር ተጫዋች የሆነው ጃኦ ፔድሮ ለብራዚል ብሔራዊ ቡድን አለመመረጡ ስህተት ነው በማለት በአሰልጣኝ ካርሎ አንቸሎቲ ላይ የተቃወሙ ይገኛሉ በተለይ በስታዲየሙ ዙሪያ
የጃኦ ፔድሮን ምስል በመያዝ ይህ ተጫዋች መመረጥ ነበረበት፣ ለብራዚል ብሔራዊ ቡድን ተመርጦ ለብራዚል ብሔራዊ ቡድን ሲጫወት ማየት ነበረብን በማለት ካርሎ አንቸሎቲን እየተቃወሙና በእጅጉ እየተቹ ይገኛሉ። እንግዲህ የብራዚል ብሔራዊ ቡድን ከሞሮኮ ጋር ባደረገው ጨዋታ 1-1 በሆነ ውጤት ጨዋታውን አጠናቋል። ይህን ተከትሎ እንግዲህ የተበሳጩት የብራዚል ደጋፊዎች ካርሎ አንቸሎቲ ጃኦ ፔድሮን አለመምረጣቸው ትልቅ ስህተት ነበር በማለት የጃኦ ፔድሮን ምስል በትልቅ ባነር ላይ በማሰራት በስታዲየሙ ዙሪያ እንደውም በስታዲየሙ ውስጥም ተቃውሟቸውን ሲያደርጉ ተስተውሏል። ይህንንም ሐሳብ በማጠናከር ይመስላል የቀድሞ የብራዚል ብሔራዊ ቡድን ኮከብ ጎል አስቆጣሪ የሆነው ትልቁ ሮናልዶ ማለት ነው። ሮናልዶ በሰጠው ማስተያየት ጃኦ ፔድሮ አለመመረጡ እጅግ ስህተት ነው። የብራዚል ብሔራዊ ቡድን በዚህ የዓለም ዋንጫ ላይ ዝቅተኛ ውጤት የሚያሳይ ከሆነ ቀጥተኛ ተጠያቂው ካርሎ አንቸሎቲ ናቸው። ምክንያቱም ወሳኝና ምርጡን አጥቂ አልመረጡም፣ በዚህም ተጠያቂ ይሆናሉ በማለት ሮናልዶ የካርሎ አንቸሎቲን ጃኦ ፔድሮን አለመጥራት በእጅጉ ተቃውሟል። ወደ ሌላ ዘገባ ስንሸጋገር እንደዚሁ ኢንዞ ፈርናንዴዝን እናገኛለን። የቼልሲ የመሃል ተጫዋች የሆነው አርጀንቲናዊ ኢንዞ ፈርናንዴዝ ወደ ማድሪድ የሚያቀናበት እድልም ሰፊ እንደሆነ አሁን ላይ የወጡ ያሉ መረጃዎች እየዘገቡ ይገኛሉ። ሪያል ማድሪድ የባየር ሙኒክና እንደዚሁም የፓሪስ ሰን ጀርመን ወሳኝ ተጫዋቾችን ወደ ሳንቲያጎ በርናቦ ለማምጣት እቅድ ነበረው፣ እንደዚሁም ጥያቄ አቅርቦ ነበር። ነገር ግን የሪያል ማድሪድና የፓሪስ ሰን ጀርመን ኃላፊዎች የትኛውንም ተጫዋች ለሪያል ማድሪድ አንሸጥም ማለታቸውን ተከትሎ ፊቱን ወደ ኢንዞ ፈርናንዴዝ እንዳዞረ ነው የተገለጸው። ማርኮ ኩኩሪያን በ50 ሚሊዮን ዩሮ ወደ ሳንቲያጎ በርናቦ ለማስመጣት ስምምነት ላይ የደረሰው ሪያል ማድሪድ አሁን ላይ ኢንዞ ፈርናንዴዝን እንደዚሁ 140 ሚሊዮን ፓውንድ በመክፈል ወደ ሳንቲያጎ በርናቦ ለማምጣት እየተንቀሳቀሰ እንደሆነ ነው የተገለጸው። ማርኮ ኩኩሪያ ወደ ሪያል ማድሪድ ማቅናቱን ተከትሎ አሁንም ብዙዎች እየተናገሩት እንዳለው ማለት ነው ኢንዞ ፈርናንዴዝ ወደ ሪያል ማድሪድ ለማቅናት ውስጡን እያለቀ እንደሆነ ነው እየገለጹ የሚገኙት። የማርኮ ኩኩሪያ ዝውውር በሚስጥር እንደተካሄደ ሁሉ የኢንዞ ፈርናንዴዝም ዝውውር ውስጡን እያለቀ እንደሆነ ነው። አሁን ላይ እንግዲህ በርካታ መገናኛ ብዙሃን የማርኮ ኩኩሪያን ዝውውር አስመልክቶ የኢንዞ ፈርናንዴዝም በተመሳሳይ ሁኔታ እያወሩ ይገኛሉ። በተለይ ይሄ የዓለም ዋንጫ ላይ እንዳለቀ የኢንዞ ፈርናንዴዝ ወደ ሪያል ማድሪድ የማቅናት ጉዳይ እውን ይሆናል እያሉ ይገኛሉ። ቼልሲ ኢንዞ ፈርናንዴዝን ለሚያስፈርም ክለብ 140 ሚሊዮን ፓውንድ ጠይቋል። ሪያል ማድሪድ ልጁን በእውነት የሚፈልገው ከሆነ ይህን ያህል ገንዘብ የመክፈል ችግር የሌለበት በመሆኑ ቼልሲ የጠየቀውን 140 ሚሊዮን ፓውንድ በመክፈል ልጁን ወደ ሪያል ማድሪድ ይወስዷል ተብሎ ይጠበቃል። በተለይ ማርኮ ኩኩሪያ ወደ ማድሪድ መሄዱን ተከትሎ የኢንዞ ፈርናንዴዝም ጉዳይ ኦልሞስት ያለቀ ጉዳይ ነው እየተባለ ይገኛል። በዛሬው ዕለት እንግዲህ በዋናነት የተሰማው የማርኮ ኩኩሪያ ወደ ሪያል ማድሪድ ማቅናት በተለያዩ መገናኛ ብዙሃን በአግራሞት በሰበር ዜናነት እየተዘገበ ይገኛል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ